ላከታተፉ አታስከፍለኝማ። አዎ አይ እንደዚህ ሲሆን ያስጨምራል እንዳትለኝ እኮ ነው። የተወሰነ በጣም ጸዴ ታዩታላችሁ። ይሄ እንግዲህ ከመረቃ ተደርጎ ተስተካክሎ ይመጣልኛል። በስመ ሰላም ሰላም እንደምን አላችሁ? ውድ ለዩቲዩብ ቻናል ተከታታዮቼ ሰሚት አካባቢ ነው ያለሁት። ወደዚህ ወደ ምንድነው የሚባለው ወደ ጎሮ መስመር ደግሞ ዛሬ ዞር ብያለሁ። እዛ አካባቢ ነው ያለሁት። በጣም ቆንጆ ስጋ ቤት ነው የተገኘሁት። ስለዚህ ጥብስ አስጠብሰን ቆንጆ ስጋ እንበላለን። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። አብራችሁን ቆዩ። ከፕሮግራሚ ጋር ከሳሚ ጋር ነው ያላችሁት ለዩቲዩብ ቻናል። ግማሽ ጥብስ ስጠኝ ቆንጆ ስጋ እዚሁ ነው ይከተፍና ሸክላ ሳይሆን መረቅ ያለው ምናምን መሆን ይችላል። በቃ እንደሱ አይነት ጥብስ አከታተፉ በጣም ያምራል። አሁን የገቡት የኔ ነው። በስመ አብ ይሄ ላከታተፉ አታስከፍለኝማ። አዎ አይ እንደዚህ ሲሆን ያስጨምራል እንዳትለኝ እኮ ነው። የተወሰነ በጣም ቆንጆ ስጋ ነው። ለስላሳ ቆንጆ ስጋ። ስማችሁ ምንድን ነው? ሲሳይ ይባላሉ። ምንድን ነው ልዩ ምልክቱ ብለን የምንገልጽላቸው ለተመልካቾቻችን? ቦታችሁን ሰው እንዲያውቀው ምን ብላችሁ ነው? ሰሚት ፔፕሲ ፊት ለፊት ትክክል። ታቦት ማደሪያው ጋር ነው የምታገኟቸው። ሲሳይ ቁርጥና ክትፎ በጣም ናይስ። ሲሳይ ደህና ነው። በጣም በጣም ቆንጆ ስጋ ነው። በጣም ጸዴ ታዩታላችሁ። ይሄ እንግዲህ ከመረቃ ተደርጎ ተስተካክሎ ይመጣልኛል። በጣም አመሰግናለሁ። አንተን ግን ልተዋወቅ። ማን ነው ስሙ? ሞላ ይባላል። ስንት ዓመት ሰራ ስጋ? 10 ዓመት። አከታተፈ ያስታውቃል። ቴንክ ዩ እግዚአብሔር ይስጥልኝ። እሺ ስጋችን እየተጠበሰልን ነው ያለው። ይቅርታ ኮካ አላስቸግር። ቀዝቃዛ ኮካ ቀዝቃዛ ኮካ እዚህ ያለው። እንዴት አላችሁልኝ? ትንሽ ተጠፋፋን። በጣም ቢዚ ሆኜ የነበረ የሚገርማችሁ። ልዩ ምክንያቱ ምንድን ነው? ለዩቲዩብ ሊጀምር ነው ሀገሬ ቲቪ ላይ ለዩቲዩብ በጣም በቅርቡ ይጀምራል። ስለዚህ እንግዲህ ለዩቲዩብ እንጠብቁ። መቼ ኤግዛክትሊ እንደሚጀምር ነግራችኋለሁ። እዚሁ ዩቲዩብ ቻናል ላይ ይለቀቃሉ ፕሮግራሞቹ። እናንተንም መሀል ላይ እንድጋብዛችሁ ቻናሌን ሰብስክራይብ እያደረጋችሁ ቆዩ። እናንተም ትጋበዛላችሁ። ታዋቂ ደግሞ በጣም የተለያዩ ሰዎች ደግሞ እንዲሁ ጋብዛለሁ። እንግዲህ በጣም የብዙዎቻችሁ ጥያቄ ነበረ ከሀገሬ ቲቪ ላይ እንግዲህ መስማማት ተደርሶ አሁን ሀገሬ ቲቪ ላይ ነው እንግዲህ መተላለፍ የሚጀምረው ማለት ነው። ስለዚህ በጣም እኔም ኤክሳይትድ ሆኛለሁ። በጣም ከብዙ አመት በኋላ ለዩቲዩብ ቀረጻ ልጀምር ነው። የተስተካከለ ነው። ጠብቁ። በጣም ቬሪ ሱን
which means በዚህ በመጪዎቹ እንግዲህ አንድ 3 ሳምንት ማክሲመም ቢገፋ 1 ወር ውስጥ ለአየር ይበቃል ብለን እናስባለን። እየሰራንበት ነው። ስለዚህ ሀገሬ ቲቪን እንግዲህ ተመራጭ አድርጎ የዓለም ዋንጫ ሙሉ የዓለም ዋንጫን ያስተላልፋሉ። ሰው ቼክ አድርጓቸው በነፃ ማለት ነው። እሺ፣ አመሰግናለሁ። እሺ፣ አይቅር እንደዚህ ይሻላል። ከብዙ ጊዜ በኋላ ነው ለስላሳ እናንተ ጋር እየጠጣ ያለሁት። በመሀል ጠጥቻለሁ ኮካ አፍቃሪ ነኝ። ወደ ትንሽ አመም ስላደረገኝ ለዛ ነው ቁርጥ ዛሬ ለጊዜው የለም። ስለዚህ በጥብስ እናዘግማለን ማለት ነው። አርሰናል ዋንጫ ሚስ አደረገ። በጣም ነበር የከፋኝ። በእርግጥ ባለመብላቱ ነው እንጂ በፐርፎርማንሱ አልከፋኝም። በጣም ቆንጆ ጨዋታ፣ ደስ የሚል ነበር። እንግዲህ ያው ምንም ማድረግ አይቻልም። ጥብሳችንን እየበላን እንጽናናበታለን። የዓለም ዋንጫ ግን በጣም ቬሪ ሱን ይጀምራል። ስለዚህ በተቻለ መጠን ሀገሬ ቲቪን ቼክ አድርጉት። እዛ ላይ ሙሉ የዓለም ዋንጫ ይተላለፋል። ድሮ አይ ቲንክ ሌሎች ቲቪ ስቴሽኖች ራይቱን ሳይኖራቸው መሰለኝ የሚያስተላልፉት ካልተሳሳትኩ። አሁን ግን ሀገሬ ቲቪ አይ ቲንክ ሙሉ ራይቱን ይዞ ነው ሊያስተላልፍ ዝግጅቱን የጨረሰው። ስለዚህ ያው ያለምንም ወጪ ዴስ ቲቪ ብከፍሉ ያው ወጪ አወጣችሁ ነው የምታዩት። ስለዚህ አይ ቲንክ የ1 ወር ቆይታ መሰለኝ የሚኖረው። ስለዚህ ሙሉ 1 ወሩን እንግዲህ ሀገሬ ቲቪ ላይ ማየት ትችላላችሁ። ከዛ ለዩቲዩብ ይጀምራል። በጣም ደግሞ ኢንተረስቲንግ የሆኑ ሌሎች በጣም አሪፍ ፕሮግራሞች ይዞላችሁ እየመጣ ነው። መጣው እያለ ነው ሀገሬ ቲቪ። ለዩቲዩብ በጣም በአጭር ጊዜ ውስጥ ሀገሬ ቲቪ ላይ ጠብቁ። በጣም አሪፍ እንግዶች ከዚህ በፊትም ከነበሩት እየቀላቀልን ከተጋበዙት ውስጥ ድጋሚ ልጮት የሚለኝ በጣም ብዙ ሰው ነው ያለው ለዩቲዩብ። እውነት በጣም ነው የሚገርመኝና እነሱን ሁሉ አድርገን አዳዲስ እንግዶች እንደገና ደግሞ እናንተን አሳታፊ ደግሞ አድርገን ለዩቲዩብ ይቀጥላል። እንግዲህ ብዙዎቻችሁ ጥያቄ ነበር ለዩቲዩብ። ይሄው እንግዲህ ጊዜው ደርሶ ወደ እናንተ ሊመጣ ነው። ቀረጻዎች በአጭር ጊዜ ውስጥ ይጀመራሉ። እኔም እንዳልኳችሁ በጣም ኤክሳይትድ ሆኛለሁ። ስለዚህ ለዩቲዩብ እንጠብቁ። እነዚህ ናቸው እንግዲህ አዳዲስ ነገሮች። ለዛ ነው ትንሽ 1 ሳምንት ያህል ጠፋ ብዬ ነበረ። እዛ ላይ ያው በጣም ታትሬ እየሰራው ስለነበረ ነው። ያው ቅድም ብያቸዋለሁ በአርሰናል ዋንጫ አለመብላት ብከፋም ግን እንግሊዝ ፕሪሚየር ሊጉን በመብላቱ በጣም ደስ ብሎኛል። ሙዚቃ እየተጫወትኩኝ ነው። ወደ 4 ቤት እጫወታለሁ። ከዚህ በፊትም ጠቆም አድርጌያቸዋለሁ። አርብ ግራንድ ኩዳ አለሁ ከ1 ሰዓት እስከ 4 ሰዓት። ግራንድ ኩዳ የሚገኘው ይጎ ቸርች ፊት ለፊት ነው የሚገኘው፣ ወይም ቤስት ዌስተርን እዛ ጋር ከይጎ ቸርች አጠገብ ቤስት ዌስተርን ሆቴል አለ። ከቤስት ዌስተርን ፊት ለፊት ነው የሚገኘው። ከዛ ቀጥሎ ቅዳሜ ዳሽን ተራራ በጣም ጣፋጭ የሆነ ምግቦች ያሉበት ቦታ ነው። እሱ ደግሞ ወደ ድንበሯ መንገድ ከ22 አደባባይ ወደ ድንበሯ ጀመር አድርጋችሁ በስተግራ በኩል ገባ ነው የምትሉት፣ ወይም ደግሞ የትራፊክ ጽሕፈት ቤቱ ጀርባ እንደማለት ነው። ዳሽን ተራራ ቅዳሜ እሱም እንዲሁ ከ1 ሰዓት እስከ 4 ሰዓት አለሁኝ። እሁድ ቮሊዩም ሩፍቶፕ ላውንጅ እፎይ አትላስ እፎይ ያለበት ህንፃ 7ኛ ፎቅ ላይ ሩፍቶፕ ላይ እንጫወታለን። በጣም ነው ደስ የሚለው ቦታው፣ በጣም ደስ ይላል። እሁድ እሱም እንዲሁ ከ1 ሰዓት ተኩል እስከ 4 ሰዓት ወይም ከ1 ሰዓት እስከ 4 ሰዓት ያለውን ጊዜ ይወስዳል። ሰኞ ትሪስት አለው። ትሪስት በጣም ቆንጆ ቤት ነው። በጣም ደስ የሚል ቫይብ፣ ኦልድ ነገር፣ ይሄ ኦልድ ስኩል የምትወዱ ሰዎች ድራፍታችሁን ማኪያታው ደስ ያላችሁን ነገር ያዝ አድርጋችሁ ሙዚቃ መስማት ለምትወዱ ሰዎች ሰኞ ትሪስት፣ እሱም ከ1 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ፐርፎርም እናደርገው ነው። ስለዚህ ካሳንቺስ ኢሌሌ ሆቴል አጠገብ ትሪስት አይ ቲንክ በሳምንት 3 ቀን 4 ቀን ሙዚቃ አላቸው። እዛ ብቅ ብትሉ ታገኙኛላችሁ። ሌላም ቀኖች እንግዲህ ይጨመራሉ። በጣም ብዙ ቦታዎች እያወሩ ነው ያሉት። ሉባክ ተመልሷል። በጣም ደስ የሚል ግሩፕ ነው። ሙዚቃ የምትወዱ ላይቭን መከታተል ለምትፈልጉ ሰዎች እንግዲህ ጋብዣችኋለሁ።
የተወሰኑ ሰዎች ደግሞ ከተመልካቾቼ ደግሞ ጋብዛለሁ ፎር ፍሪ መጥተው በልተው ጠጥተው ተዝናንተው የሚሄዱበትን ነገር ደግሞ እናስተካክላለን። ይሄ ነው ለጊዜው ያለው ነገር። እኔ ያለሁላችሁ እንዴት አላችሁ? ያው እየታገልን ነው ኑሮን ህይወትን ለማስተካከል የምንችለውን ነገር እየሞከርን ነው። ጎን ለጎን ደግሞ እንደዚህ ሰዓት ሲመቸን ወጣ ብለን ደግሞ ውሏችንን ለእናንተ እያሳየን ያለ ነው። በርቱልኝ፣ አይዟችሁ፣ ሁሉ ነገር ይስተካከላል። አሪፍ ደግሞ ለሆነላችሁ እግዚአብሔር ይመስገን፣ ፈጣሪን አመስግናችሁ ወደፊት መታገል መክፋት ነው። አየሩ ትንሽ እየተቀያየረ ነው። ውጭ ላላችሁ ሰዎች በቃ ክረምቱ ገባው እያለ ነው። ግንቦትንም አላስጨርሰው በደንብ በቃ አሁን ራሱ የሆነ የዝናብ መንፈስ አለ። በደንብ ዝናብ ሊመጣ ይመስላል። ስለዚህ ያው እንግዲህ ክረምታችንን እንደዚህ በቲሸርት ደግሞ መሆን የምንችልበት አጋጣሚ አይኖርም። ሹራባችንን ደረብ እያደረግን ደግሞ እንቆያለን ማለት ነው። ወደዚህ ወደ ሰሚት አካባቢ ግን በጣም ደስ የሚል ኢንቫይሮንመንት ነው ያለው። ለመጫወትም ምንም ለማድረግ በጣም ደስ ይላል። ማታ ላይ ወክ ለማድረግ በጣም ቆንጆ ቤቶች አሉ። እና አካባቢው በጣም ቆንጆ ሆኗል። ስለዚህ የምትበሉበት የምግብ አማራጭ ብዙ ቤቶች አሉ። ፕላስ እንዳልኳችሁ መንገዱ ምቹ ነው። ማታ ላይ ወክ ለማድረግ ለሁሉ ነገር የተመቸ ነው። ስለዚህ ብዙ ከዚህ አርቅም ግን እወጣለሁ። ያው ለእናንተ ደግሞ የተለያዩ ቪዲዮዎች ለመስራት ትንሽ ያው እንዳልኳችሁ ታይት ስለነበረ ነው ስኬጁል። ከዚህ በኋላ ታዋቂም ሰዎች እንጋብዛለን። ጥብሳችን መጥቷል። እሺ ይኸው እንደምታዩት እንጀራችን በቆንጆ ሁኔታ ተደርጎ መረቅ ያለው ጥብስ ነበር ያልኩት። አዎ ትክክል ነው። ይሄማ በስመ አብ በጣም ቆንጆ ነው። ምንም እዚህ ላይ ይገልበጥልኝ። በስመ አብ በጣም እግዚአብሔር ይስጥልኝ። ቴንክ ዩ በጣም ታዩታላችሁ እንዴት ደስ እንደሚል። በስመ አብ ያበደ ጥብስ ነው። በጣም ያበደ ጥብስ ነው ይመጣል። በስመ አብ ወወልድ ወመንፈስ ቅዱስ። በመሀል ሁሌ ምንድነው የማደርገው? ስጋዬን ካስቆረጥኩ በኋላ እጄን ታጠባለሁ። ለዛ ነው በጣም ቆንጆ ጥብስ እንደሆነ ያስታውቃል። በስመ አብ አንደኛው መረቅ ያለው ጥብስ ነው። በጣም ወደው ብቹ እንዴት ነህ? በነገራችሁ ላይ ውሻ በጣም ነው የምወደው። አንድ ስጋ ስጠው ቁጭ አለ። አሳያችኋለሁ። ካሜራውን አዙር። አክቹሊ ሴት ናት። አሁን ያዩዋል። ና እሺ ቴንክ ዩ። እሺ ንፋሱ አየሩ በጣም ኃይለኛ ነው። ደግነቱ ሹራብ ይዣለሁ። ሹራቤን አደርጋለሁ እንጂ በጣም ኃይለኛ ነው ንፋሱ። በጣም ቆንጆ ጥብስ ነው። የሆነ እኔ መራቅ ምናምን ሲኖር ደግሞ ደስ ይላል። ይኸው
ሳይበል ይሄ ምርቃት ነው መሰለኝ። በስመ አብ ና ና ውሻ በጣም ነው የምወደው። ውጩ ጣፋጭ ሆነ ሲሳይ እዚህ ፔፕሲ ፊት ለፊት ሰሚት እዛ ነው የሚገኘው። ሶፍት ላስቸገርሽ? ሶፍት እሺ። ይኸውላችሁ ዛሬ ምንም አይሰራም። ማንጎል ነው አንደኛ ስጋ እንግዲህ ዛሬ ከውሻ ጋር ነው አብሬ እየበላን እያባላኝ ነው። እንዴት ነሽ? እንደ ውሻ የምወደው እንስሳ የለም። በጣም ምስኪን ናቸው፣ ፕሮቴክቲቭ ናቸው በጣም እና ሎያል ና ታማኝ ናቸው በጣም እውነት። ከሰው ቀጥሎ ውሻ። ያው ሰውን ሁሌ ቅድሚያ እሰጣለሁ በምንም ሁኔታ ውስጥ። በጣም ጣፋጭ ጥብስ ነው። ኧረ በስመ አብ! ግማሽ ኪሎ ለካ ለአንድ ሰው በጣም ብዙ ነው ማለት ነው። በስመ አብ! ተፈወስኩት ነው የምላችሁ። አረጌ ደግሞ ከውስጥ ይሰማኛል። እሺ ይኸው
በእናንተ ክልከላ እንግዲህ ትቼ ነበር ኮካ። አሁንም ብዙ አልጠጣም፣ ግን ያው በቃ እንግዲህ አልፎ አልፎ እንደዚህ ይህ ስለሚያቃጥል ደስ ይላል። በስመ አብ በስመ አብ ችግር የለም። ቆንጆ ነው በጣም ምን በጣም ቆንጆ ነው። ያው እንደዚህ አይነት ቦታ ስመጣ ማነህ እስቲ የት ምን ዩቲዩብ ቻናል ላይ ነው የምታስተላለፈው ይሉኛልና ለዛ ነው ቼክ እያደረገ ነው። ሰባት ነጥብ አምስት ስምንት ጥሩ ነው። በስመ አብ እዛ ካሳንቺስ እንደራሴ ጋ የበላሁት ባለፈው እንደሱ አይነት እኔ ስጋ በህይወቴ በልቼ አላውቅም። ይሄም ቆንጆ ነው፣ ግን በተነጻጻሪ ያው ያኛውን የሚያክል አይደለም ሆነ ለመናገር፣ ግን ቆንጆ ነው። አንድ የመጨረሻ ልጉረስ። ስለዚህ እንግዲህ ሌሎች ፕሮግራሞች ይቀጥላሉ። ከታዋቂ ሰዎች ጋር ብቻዬን እንደዚህ ብቅ እያልኩኝ አብሬያችሁ ቆይታ አደርጋለሁ። ለዩቲዩብ በጣም በቅርቡ በሀገሬ ቲቪ ቻናሌን ሰብስክራይብ ማድረግ እንዳረሱ እናንተንም ጋብዛችኋለሁ። ትወዳደራላችሁ፣ ታሸንፋላችሁ፣ ትሸለማላችሁ። ስለዚህ ቻናሌን ሰብስክራይብ አድርጉ እንድትጋበዙ። ምንም ሂሳብ ብቻ አስችል። እሺ። ስለዚህ በጣም አመሰግናለሁ አብራችሁን ስለነበራችሁ። ስንት ምን እንደምከፍል ላሳያችሁና ፕሮግራም ዘጋለሁ። ሂሳባችን መጥቶልናል። ሂሳባችን 1547 ብር ነው። እሺ 1 ኪሎ ግማሽ ኪሎ ስጋ ኖ ይቅርታ 1478 ብር ኦልሞስት 1500 ብር በሉ ጥሩ ነው። ከዛ ለስላሳ ደግሞ አለን 70 ብር አካባቢ ለስላሳ ብቻ አጠቃላይ 1780 ብር አካባቢ መጥቷል። ሶስቷን እንከፍላለን 1780 ብር። ሲሳይ እዚህ ፔፕሲው ፊት ለፊት የሚገኝ ስጋ ቤት ነበርኩኝ። በጣም ነው የማመሰግነው አብራችሁን ስለነበራችሁ። እግዚአብሔር ያክብርልኝ። ቻናሌን ሰብስክራይብ ማድረግ እንዳረሱ። በያላችሁበት ሰላም ሁኑልኝ። ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ መልካም ምሽት። ለዩቲዩብ በጣም በቅርብ ቀን በሀገሬ ቲቪ ከሳሚ ጋር ነበራችሁ። ቴንክ ዩ ሶ ማች ባይ ባይ።